ሲሳይ ቦጋለ ነዋሪነቱ ጆሃንስበርግ ሲሆን የነገዋን የተሻለች ኢትዮጵያን ለመገንባት በሚደረገው ሀገራዊ ምክክር ሂደት አሻራውን ሊያኖር አዲስ አበባ ከትሟል። ሲሳይ ኑሮውን የመሰረተባት ደቡብ አፍሪካ ከዘግናኝ አፓርታይድ ታሪኳ የተላቀቀችው በምክክር መሆኑን ያነሳል። ከመጣሁበት ሀገር ብነግርሽ አፓርታይድ የዘር መድሎ የነበረበት ሀገር ነው። ያንን ፕሮሰሳቸውን ትሩዝ ኤንድ ሪኮንሲሊየሽን ኮሚሽን አቋቁመው ያንን ኮሚሽን ተነጋግረው ማመን ሰራ ምን ይደረግ ተብሎ ተማምረው ቁጭ ብለው ነው የጨረሱት። ከዛም በተጨማሪ አሁን አፍሪካ ናሽናል ኮንግረስ መሪው ፓርቲ ገዢው ፓርቲ ማለት ነው በየ5 አመቱ ምርጫ ያደርጋል። በየ5 አመቱ ምርጫ ከማድረጉ በፊት የኮንሰልቴቲቭ ኮንፈረንስ አለው። ምን አደረገን፣ እንዴት አደረገን። ከዛ የተነሳ ብዙ ነገሮቻቸው ወደ ጦርነት አያመራም። ቁጭ ብለው ተመካክረው ነው የሚጨርሱት። ኢትዮጵያ እያካሄደች ባለችው የምክክር መድረክ የተሳተፉ በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የሀገራቸውን ቀጣይ ታሪክ ለመወሰን በጉባኤው እየተሳተፉ ይገኛሉ። ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት የዲያስፖራ ማህበረሰብ ተወካዮች ኢትዮጵያ የምክክር ሂደት ውስጥ መሆኗ ትልቅ አንድምታ እንዳለው ይገልጻሉ። ለተፈጠሩ የሀሳብ ልዩነቶችና ለመግባባቶች ምክክርን ምርጫ ማድረግ እምብዛም እንዳልተለመደ በማንሳት በችግሮች ላይ መምከር ለነገው ትውልድ የተሻለ ሀገር ለመፍጠር መሰረት የሚጥል መሆኑን ገልጸዋል። የፖለቲካ ትራንዚሽኖቻችን ስንመለከተው በአጠቃላይ መንገጫገጮች ስላሉት በጣም ከፍተኛ የሆነ የህይወት መስዋዕትነቶች ስለተከፈሉበት፣ ሶስተኛ ነገር ደግሞ በኢኮኖሚ ደረጃ በጣም ከፍተኛ መዋዕለ ንዋዮች በተለያዩ የፖለቲካ ትራንዚሽኖች የተፈጠሩ ስለሆነ፣ ሁለተኛ ነገር ደግሞ እኛ ኖረን ለልጆቻችን ከኛ የተሻለ ሀገርን ጥለን ማለፍ ስላለብን እኛም እንደ ዲያስፖራ እዚህ መጥተን ሲደመር ደግሞ ኢትዮጵያኖች አንድ ላይ ተሰብስበው ከአራቱም አቅጣጫ የሀሳብ የመሰረት ድንጋይ አስቀምጠን በዛ ሀሳብ ላይ ጠንካራ ሀገርን፣ አንድነትን፣ ሰላምን ለራሳችንም ለልጆቻችንም መገንባት ስለምንችል እንግዲህ እዚህ ጋር ተሰብስበናል። እኛ ሀገር የንግግር ባህል ብዙ አልተጀመረም ሳይሆን አልነበረም። ችግሮቻችንን በጠረጴዛ ዙሪያ ቁጭ ብለን ምንድነው ችግራችን ብለን ተመካክረን ያንን ለመቅረፍና ለዛ ትልቅ ሚናና ትልቅ ፋይዳ ስላለው ለዛ ልንነጋገር ነው የመጣ ነው። ይሄ ብዙ ነገሮችን የዛሬ ለ50 ዓመት ለ60 ዓመት የሚለውጥ ነገር ሊለውጥ የተዘጋጀ ጉባኤ ነው። ይሄ ነገር እንዲህ በቀላሉ መታየት ያለበት ነገር አይደለም። ይሄ ማለት ምን ማለት ነው? አሁን አንዳንድ ኃይሎች አሉ ጉባኤውን መሳተፍ የማይፈልጉና የሚቃወሙ። ምክክር ፕሮሰስ ነው። በምክክሩ ለመሳተፍ ኢትዮጵያ የተገኙት በውጭ ሀገር የሚኖሩ ኢትዮጵያና ትውልደ ኢትዮጵያውያንም ኑሯቸውን የመሰረቱባቸው ሀገራት ዛሬ ለደረሱበት ጠንካራ የፖለቲካ የኢኮኖሚና ማህበራዊ አቅም ሀገርን በማስቀደም ስሜት የተሰሩ ስራዎች ውጤት መሆናቸውን ተናግረዋል። ጉባኤው የተሳካ እንዲሆን እያንዳንዱ ተመካካሪ በኃላፊነት ስሜት መምከሩ የግድ መሆኑን ያነሱት እኔ እንደ ምሳሌ ከአሜሪካ ነው የመጣሁት። እኛ ከመጣንበት ሀገር በጣም ትልቁ የተማርነው ነገር ይሄ ነው። ሰዎች የራሳቸውን የግል ፍላጎት አውልቀው አስቀምጠው እኛ እስካሁን ድረስ መጥፎ የታሪክ አሻራዎችን አሳልፈናል። ነገር ግን እኛ መስዋዕትነት ከፍለን ለልጆቻችን ለልጅ ልጆቻችን ለመቶ ዓመታት እየተደጋገመ ቅብብሎሽ ያለው ሀገር እያደገ የሚሄድ ሀገር እየጠነከረ የሚሄድ ሀገር መገንባት አለብን። ቁጭ ብለን መነጋገር አለብን ብለው ትልቅ የሆነ መሰረት ድንጋይ ያስቀመጡ። ያ የመሰረት ድንጋይ ያ ኮንስቲቱሽን ዛሬም አሜሪካን እንግዲህ እንደምናውቀው የዓለማችን ሀያል ሀገር ነች። ሀያልነቷ በጦር መሳሪያ ብቻ አይደለም። ሀያልነቷ በኢኮኖሚ ብቻ አይደለም። በጭንቅላት ምድራዊውን ነገር ጨርሰው ጨረቃ ላይ አልፈው ሌላ ፕላኔት ላይ እንዴት ነው የሰው ልጅ መኖር የሚችለው የሚለውን ነገር እየተመራመሩ ነው። ቤተሰባችንን ትተን እዚህ መጣን። ለዚህ ጉባኤ የመጣንበት ምክንያት ምንድነው? የፖለቲካ ጥያቄያችን አሁን እንዲህ ወደ አዳራሽ ገብቶ በአዳራሽ ተሰብስበን ጨርሰን ከዚህ ደግሞ ከአዳራሽ ወደ ፓርላማ ገብቶ ፖለቲከኞችና የፖለቲካው ጉዳይ ወደ አዳራሽና ወደ ፓርላማ ገብቶ ሌላው ሰው ወደ ልማትና ወደ ስራ እንዲሳተፍ ለዛ ነው ጊዜያችንን አጥፍተን እዚህ የመጣ ነው። አንዱ የአንዱን ችግር በኔነት ስሜት በመረዳት መፍትሄ ማስቀመጥ ከተቻለ ለውጥ እንደሚመጣም ገልጸዋል። እያንዳንዱ ተመካካሪ ለሀገሩ የሚበጀው ጉዳዮች ላይ በሚመክርበት የሀገራዊ ምክክር ጉባኤ ለሀገር ይጠቅማል የምንላቸው ጉዳዮችን የምናፈልቅበት በመሆኑ ተሳታፊው የተሰጠውን ነጻነት የሚተገብርበት ነው ብለዋል። አንቺ ከራበሽና እኔ ካራበኝ የኔንና ያንቺን ራብ ልንነጋገር ምንችለው አንቺ ስትነግሪኝ ነው። ያንን አስበን ምንድነው የሆንሽው? እስቲ ብዙ ሰዎች አሁን ኮንሰርን አላቸው። ኮንሰርናችሁ ምንድነው እስቲ ንገሩን ብለን የራሳችንን ሳይሆን የሁለተኛውን ሰው አዳምጠን በዚህ አይነት አፕሮች ብንነጋገርና ሁለተኛ ደግሞ ችግርሽን አንቺ ጫማ ላይ ሆኜ ስሰማ ሶሉሽን እናመጣለን። እያንዳንዱ ማህበረሰብ እዚህ ቦታ ላይ
ትክክል ነው፣ ለኔ ይጠቅመኛል፣ ለአካባቢ ይጠቅመኛል፣ ለሀገሬ ይጠቅመኛል፣ የኔ ነው ብዬ የማምንበትን ሲስተም የምገነባበትን ሀሳብ ላዋጣ ነው ብሎ መጥቷል። ጉባኤው የሁሉም ኢትዮጵያውያን እንጂ የአንድ ወገን ባለመሆኑ ለሀገር ሰላምና እድገት መሰረት የሚጥሉ ሀሳቦች ይወጡበታልም ተብሏል።